ያንዳንዱን ነገር ሆም ብላችሁ እንዳደረጋችሁ እናቀደን እኮ እሺ በቃ ሆም ብለን ያደረግነው በቃ እሺ ምን 6 ወር ሁሉ አብረሽ እንደነበረ ታቂ ነበር አንተ ማስሎን ከነሰው ቤት እንደሞታልኝ በቃ አልፈልግም አሁን ምን አለ መሰለህ ማንንም ወዲት የማይወጣ መረጋበል እናወራለን ማለት መጣው ሲከተል ሁለት ምንትን እኮ ነው ሌባ ይሰርቅና ሲካፈል ይጣላል እኔ ገባሁት ይልክ የኔ አረብ ሀገር አያ በመጨረሻ ምን አይነት ነገር እንዳመጣብኝ የመጀመሪያ ይሄድበት ፐርፐዝ ነበር ለሱን ስራ ይሄን አስተካክል ስትያቸው እነሱ ደስ ያላችሁን ነገር ያደረጉት ብሩ አለቀ ነገር ነው እዚህ 9 ወር በመጣው ሰዓት ልናጠጡ በመሰራ ሰዓት እዛ መጥቶ ነው ከስተምሮ ነው በሰዓቱ ምንድነው እሱ ስራ ይሰራል ግን እንደዚህ በቃ ህይወት የሚያኖር ምናምን አይደለም ሰራሽ ኦሬዲ ምንድነው ቤቱ እሰይሽ ነበር ቤቱ ነው ቆጭ ምንጭ ለኔ ያሰብኩት እኔ ተጠበቅኩት እንዳለ በቃ ነገሮች አልነበሩም በቃ ሰራተኛ ያልነበረች እንዴ ሰራተኛ የነበረች እንት ሰራተኛ ነበረች ሰበለም ተባለ ነበረች ተመልሼ ሄድኩ እዛው እሱ እዚህ ነገሮችን ሊያስተካክል ተስማምተን ከዛ ዘሰቢ ጋር ሳልክ ወደሱ ሙሉ ወደሱ ልከበት አጋጣሚ ያለ ለራሴ እንኳን ሳላስቀር ማለት ነው እዚህ ስመጣ ነገሮች ተመሻሽተው እንዲጠብቁኝ ስላሰብኩ ነው አንቺና ባለቤትሽ ተመሰጥራችሁ ነበር ነው መጣ ማለት ነው ሴት ይዞ ሴት ነው እዛ እንጂ ኮስተርተር ምንድነው ዘመዱና በቃ ጥርጣሬ ያደረብኝ ብዙ ነገር አሰብኩኝ እንደው ሰጠናት ዘባይ እሺ በይ በገዛ ቤቴ ጭራሽ ቤት አትበይ ቤት አሳጣሽ ይሄ አንቺ ቤት አይደለ እኔ ለፍቼ በደም ያቆምኩት ቤት ነው በመሃል ገባሽ እንጂ ተብለ ነይ አንዴ ውሾች አንዴ ታገኘዋለሽ ደግሞ ታገኘዋለሽ ዝጊ አንዴ ዝም አንቺ ተብለ አሁን አንቺ ልትመልሽልኝ ፈልጋችሁ ነገር አትቻሉ አንቺ በነበርሽበት ታይም ላይ አንቺ በነበርሽበት ሰዓት ላይ ይሄ ፎቶ ነበር አረኔ ምንም አውቀው ነገር የለም በምን ተታመናለች አንቺ በምን ተታመናለች ለምንድን ነው ዘመመለው አሰጋለች ልጅ እንዳትዘጋጅ ዝጊ አንዴ ክፍታፍ ለዚህም ተዳረገ ዝጊ አንዴ ሰብለ ረጋ በይልኝ እንዴት ተረጋጋለሁ እንዴት እንደምትሆን በቃ ያኔም እንዲህ እኮ ነው የሆነችው በቃ የሚያረጋትን እንኳን ያሳጣታል በቃ ያኔም እንዲህ ነው የሆነችው ምን ማለት ነው ይሄ ታቀኛለች ማለት ነው እኔ ነኝ እንጂ አንቺ ምን አይነት አይናውጣነሽ እኔ ለካ ሰራተኛ ይናት ብዬ ማውራ አይናውጣነሽ ግን ዝም በይ ስላይናውጣነሽ ማለት ነው ማን እንደሆነ ማን እንደሚያምርበት ታውቂያለሽ ይገባሻል እዚህም ሰራሽ ቀን ስራም ሰራሽ ሰው ቤትም ሰርተሽ አምጪ ይሄን የለፋሽበት ገንዘብ አይደለም ሰሚኛል አይመስለኝም አሳይሻለሁ ስለማ አፍንጫችሁን ተይዛችሁ ታመጣላችሁ ብሬ ገንዘብ የላብኝ ታያለሽ ባዶሽን ካላስቀሮሽ ታያለሽ እሱ ጠብቂ አሁን ቀላል መንገድ አለ እኔ ምንም ሰጣገባ ያስፈልግም ያንኑ ነገር ያየን ካሜራ ይዙታል ሶ ስለዛ መረጃ የሚለው ነገር በደንብ ሳይሻለው ስለይ መለስልሻለሁ ስለዛ ቀድሞኑ ይሄ ነገር የነበረ ነገር ነው አሁን እንደተረዳሁት ከሆነ ሞር ደግሞ ባለቤትሽን ደውልሽ ጠሪዋለሽ አልጠራው ለምንድን ነው ጠሪዋለሽ ቆይ ሶ ስለዛ ምንድነው ምን ናፍቆሽ ነው አዳምጪ አንቺ ዝጊ አዳምጪ ዝጊ አንቺ ረስና ሰራት አንቺ ዝጊ በቃ ዝጊ አንዴ ወይኔ በቃ እየተፈታተነች ነው ዝጊ ሆም ብላ ነው ለምን እንዳልወጣብሽ ቆይ ረጋ ቆይ ሆም ብላ ነው አውቃ ነው አዳምጪ ምን አለ መሰለሽ እኔም አንተና አይደለም ነው መመሲው እንዴ ሲያረጋሽ ተበዳይ ነው ወይ ልውጣ ወይ ትውጣ አንዴ ትውጣ ውጪ ነገራችን ቤቴ ይዛችሁ ውጪ በእናትሽ ጫጭቶችንም ቢሆን ይዛችሁ ውጪ በቃ ዝጊ በእናትሽ ዝጊ ለብሽ ተውጫለሽ ለምን አታስወጣትም ይሄ አሁን ያለሽበት ያንንዱን ነገር ሙሉ ነገሩ በሷ ብር ስለሆነ አንቺም ባለቤትሽም እየፈነጫችሁ የነበረው ያጠፋችሁት የነበረው ብር ሙሉ ለሙሉ ያንንዱን ነገር የላከችለት የነበረው ሙሉ ነገሩ ተሳስቦ ያንንዱን ነገር ብሩን ትመልሳላችሁ ከታብ አሳይሻለሁ አዳምጪ ከዛ በፊት ግን አሁን ምን እንደታያለሽ አሁን ከሷ እንደተረዶት ከሆነ ሰብለ እያንዳንዱን ነገር ሆም ብለው ምክንያቱም እኔ መጀመሪያ እዚህ ካንቺ ጋር እየተከራከረን እየመጣን የነበረበት ሰዓት ላይ ሚስቱ አታውቅም ማታውቅም እያልኩኝ ነበር እናሱ እያወሩኝ ነበር ሶ ስለዛ አሁን ምን እያለችኝ ነበር ማላኪ ብሏት ነው ላከችው አለችኝ ማለት እንደምትልኪ ወይም ደግሞ እሱ እየተቀበለሽ እንደነበረ ታውቃለች አይደለ አዎ ያስታውቃል በእናት ዝጊ በእናት ዝም በይ ያስገደደሽ ያለችኝ ነው ምን በልተሽ እንደዚህ አትበይ ዝጊ ቀላላለሁ እንደውም ከቻልሽ አሁን ሂጂና እስቲ ላኪልን እሺ ደውይለት ባቶ ነው የምትለው ግን አንቺ ስለሰደነሽ ቆይ ሆም ብላ ነው ታለ በጸባይ ወይ አንቺ ራስሽ ልትወጪው ስሚ ሰብለ እሺ በእኛ ስሚኝ አይንሽ ውጣ አዳምጪ ሰብለ ምን አለ መሰለሽ እሷ ጋር መጀመሪያ ይዤባታለሁ
መረጃ ይዘንበታል እና ሆን ብለን አሁን ያንቺን እንትን ያለች ያለሽው የሆነ ነገር የምታረጋት ከሆነ ያንኑ ነገር በሱ ልከስሽ ትፈልጋለች ስለዛ ምንም ያረጋት ነገር የለም አታገኘኝ ገና ከስሻለሽ 6 ወር ሙሉ ተዳሪ ላይ ምን ስታረጊ እንደነበረ ተሰማው አሁን እኮ እኔና ባለቤትሽ እኮ እንደሆንሽ ነበር እኮ ማቀው ቆይ ሰራተኛ እንደነበር ለራሴ ነው ለላቤ እንዳንቺ ተቀምጬ ሰው ገንዘብ አልበዛም የሱ ስራ የሴት ገንዘብ መውሰድ ነው የሱ ስራ ገባሽ ደውይለትና አንቺም ቁጥር ስራ ያለሽ አሎ አዳምጪኝ ደውይለትና ይው አዳምጪኝ እልን ተቀመጥ አድርጊ ደውይለት የት እንዳለች ካድጊ ስራ ላይ ከሆነ መምጣት ማይችል ከሆነ ችግር የለው ግን ላውር ላይ አድርገሽ ታወሪዋለሽ ስራ ላይ ከሆነ ችግር የለው ካልሆነ ግን ይመጣል ደውይለት እንዴ የሰይት ከመነሳቃ ቀልብ ላይ ስራ አለ ሁለት አለቀሰች መስራትሽ ነው ልጅ ማለት አታበብላ አንቺ ዝጊ ገለሻለሁ ሽበኝ ጋጂ ቆይ እሺ ወይ ውጭኛለሽ ገለሻለሁ ገና ያንንም ገለዋለሁ እሺ በእናትህ ወይ በቃ ትንሽ መቋጠር ካካተሽ ወይ ውጭ በቃ ዝም ትበል አሰማም እንጂ ስትለፈልፍ ገዳይ ነፍስሽ በወጣ አልተሳካልሽም እንጂ ሞክር እንዴ ስሜትሽ መጥቋጠር እኮ ነው ወይ ውጭ ላይ ውጭ አሁን እዚህ ተነጋግረን ነው የመጣነው አይደል መጀመሪያ ወሮሽ ነገር አለ በቃ እንዴት እንደምትሆን እኔ እኮ ጭራሽ እንደምሷም የምታቃል መሰለኝ ምን ነው ሁሉ ኮቶት እየታቃለሁ እኔ ታቃለሁ ይሄ ምንድነው ይሄ ሞቱ እናንተ በሞታችሁ አንቺ ያለሽ ስለዛ ስርዓት ያዥና አንቺ በስትክክል አዋሪ ምን ስርዓት ታቃለች እቺ ነው ምን አለ መሰለኝ እያንዳንዱን ነገር ሆን ብላችሁ እንዳደረጋችሁ እናቀደ እኮ እሺ በቃ ሆን ብለን ያደረግነው በቃ እሺ ጨረስን ይሄ ደግሞ የሚያኮራ ጉዳይ አይደለም ስነ ስርዓት ይኖርሽ ስርዓትሽን ብትይዥ ይሻላል አሁን ሴት ልጅ ስለሆንሽ ነው በስትክክል ላወራሽ እየሞከርኩ ያለሁት ለአንተ በስትክክል ማውራት እንደዚህ ነው ወይ እኔ አሁን አዳምጪኝ ስሚኝ አሁን አዳምጪኝ በስትክክል አዳምጪኝ አሁን እንደውም ባለቤትሽ ጋር ደውይለትና ባለቤትሽ እንዲመጣ ፈልጋለሁ ምንድነው ደውይለት ትደውይለታለሽ ለምን ደግሞ ደውይለት ለምን ተጮይብኛለሽ እንዴ ኧረ እባክሽ አንቺ ምን ቅቤ እየገባሽኝ ነው አንቺ በስነ ስርዓት የምታወሪ ጀመር መተሽ እየጮሽብኝ ነው እሷን አስወጣለሽ መተሽ አትወጣም ወሬት ማትሄድም ስሚኝ አዳምጪኝ ይሄ አንቺ እንዳለብሽ የምትፈነጂባት የሷ ብር ነው የኔ ገንዘብ ነው ስለዛ ውጪ ላይ እርግጠኛ መሆን አትችልም እሱን አዳምጪኝ በስትክክል አዳምጪኝ ሴት ልጅ ስለሆንሽ ነው በስትክክል ላወራሽ እየሞከርኩ በስትክክል እንደዚህ ያሳምም እኮ እኔ እንዳትሞጣሞጭብኝ እንዳትሞጣሞጭ አሁን አዳምጪኝ ሌላ ነገር ውስጥ አንገባ ደውይለት እሱ ጋር ላውር ላይ አድርጊና አዋሪው ደውይለት አትይኝ በቃ ይዞ ይሆናል ሲጨርስ ደውይለት ምን ሰራለው እሱ የሰው ገንዘብ እኮ ይበላው ነገርኩሽ እኮ ተረጋጊልኝ ደውይለት ስራ ቦታ ከሆነ ችግር የለውም ማንጣት የሚያይችል ከሆነ ችግር የለውም ኧረ ይችላል የት የሚሰራውን ስራ ቢኖረው ሲጀምር እንደዚህ ሰው የለፋበትን ብር ይበላል እንዴ እኮ ስራ ከሌለ በእናትሽ እናውቀዋለን ቦዛኔ ነው የለውም ስራ ራሱ ያለው አይመስለኝም ደውይለት አይመስለኝም አይደለም እኔ እነግራለሁ የለውም ስለሌለው አይደል እንደ ገንዘብ ስራ ቢኖረው እንደዚህ አይጫወትም ወይኔ ሰብለ ተጫወታችሁብኝ አዳምጪ ደውይለት እሱ ግን ይክፈልሽ እሱ ይከፍልሻል ታገኘዋለሽ ወልደሻል ታገኘዋለሽ ባንቺ ታገኘዋለሽ ለምን ስለ ስርዓት አይኖርሽ በእናትህ ዝጊ በቃ ደውይለት አሁን ደውይለት እጣኔን አታምጪ በቃ ደውይለት አዎ ደውይለት ምን ነው ይመጣ ፈለግሽ ምን ነው እንዳይጠየቅ ምን ነው ነገሮች እንዳይጋለጡ ብትፈራሽ ወይስ አንቺና እሱም የሆነ ማትግባቡበት ነገር አለ ደውይ ምንም የሚያርብትበት ነገር የለም ደውይለት ይምጣ ስራን አይደለ ስራን ደውል ላውር ላይ አድርጊው እሺ ይሄን ነገር አጥፋው ለምን እንደሚጠፋ ምንም አይጠፋም ደውይለት ሌላም ቢኖር ይጨመራል ለእናንተ ሲቀጥል ከመጀመሪያው ጀምሮ ያንዱ ነገር ይያለው እኔም አንቺ ላይ ምን ጉዳት እንዳላደረስኩብሽ መረጃ ይሆነኛል እንደዚሁም ደግሞ ያመንሻቸው ነገራቶች አሉ እሷ ውጪ ሆና ትልቅ እንደነበር አንቺ ታውቂያለሽ 6 ወር የትም አይልሽው ነበር አይደለ ወይኔ ሳብለ አንቺ ፈጣሪን ያልፈራሽ ካሜራ ትፈራለሽ እሺ ደውይ አጥፋውና ለደውልልኝ አይልሽ አይጠፋ ደውይ በቃ አጠፋ አውጪው ደውይ ማንንም የላትም ብላችሁ ነው አይደለ አንቺና እሷ እንደዛ ተጫውታችሁባት ጭራሽ ቤተሰብ እንደሌላት ኢቭን 6 ወር ሁሉ አብረሽ እንደነበረ ታቂ ነበር
አይደል? ተቆራረጥኩ ሁሉ ነግሬዋለሁ። አብራጅ እንደምትኖሩ ታውቂያለሽ። 6 ወር ሙሉ አንቺ የትም አይሄድም፣ እዚሁ ነበርሽ። ወደ ክፍለ ሀገርም አልሄድሽም። ማን ጋር ነው ክፍለ ሀገር ሄድሽ? ቤተሰቦች ደውይሽ ቤተሰቦችሽ ጋር አሁን ስልካቸው አይሰራም። እንሞክረው። እሱን እኔ አልፈልግም። ሲጀምር አልሄድሽም ምናምን ዳዳራ አያስፈልገውም። የትም አልሄድሽም። ሆን ብላችሁ ነው 6 ወር ሙሉ እሷ እጇ ላይ ብር ከያዛች እንጨርስባት ብላችሁ ሆን ብላችሁ ነው እዚህ ቤት አስገባችኋት። ስለዛ ምንም እንደሌላት እንደጨረሰች ስታውቁ ደግሞ መጣሽና ውጪ አልሻት ማለት እሱ እንደፈለገ ይሁን። አንቺ ትልጅ አይደለሽ እንዴ? ነገ የምትወርቅበትን በምን ታውቂያለሽ? ደግሞ ኮራ ብለሽ ፈልጋ ነው የላከችው። ማን አስገዳት ነው ያለሽ እንዴ? ሞክሪው ሄደሽ። እሺ ሰው ሀገር ብዙ ነገር ሆኖ ገንዘብን ማምጣት ሄደሽ ሞክሪው። ምንም አይደለም። እንደዚህ በሰው ንብረት ትጫወታላችሁ። እሺ በቃ ወይ ሰው ነው ወይ ምናምን አትበይ። ደውይ፣ ለዛ ሰይጣን ደውይለት። ደውይ ደግሞ ሰው ተሆኖ እሱም ሰው ሆኖ ደግሞ ልትሽቆጠቆጭለትም ትፈልጊያለሽ። ደውይለት፣ በቃ ደውይ። አታፍጫትኝ እንደዚህ። አዳምጪ፣ አሁን ደውይ ወይ ለምን ደውይለት? ደውይለት፣ ደውይለት። እድሜን፣ ገንዘቤን፣ ላቤን፣ ህይወቴን ለበላው ሰው ደውይለት። አፈሪ ብላ እሱ ደግሞ እኔ በህይወት እያለሁ እዚህ ቤት አይኖርም። ደውይ ሰብሊ፣ አንቺ ለመረጋጋት ሞክሪ። ምን እንደረጋጋለሁ? ረጋ በይና ቢያንስ አትኝ ደውይለት። ላውር ላይ አርጊው። አርጋር ላውር ላይ ከምስጭው የደውሉላቸው ደንበኛ መስመር ስለተያዘ እባክዎ ትንሽ ቆይተው ይደውሉ። ይሄ በቃ ስልኩ ተይዟል። ደውይ ላውር ላይ አርጊው። አረ እቺ በጣም ብልጥ ነች። ምንም ቆይ ምንም አይነት ምልክት እንዳትጭ እንዲመጣል። ሄሎ እንዴት አልክልኝ? በጣም ደስ ብሎኛል። በእናትሽ ምን ተገኘ? ጠዋት ወጣ የነገርኩሽ ጉዳይ ለኔ ተወሰነልኝ። ውርሱ ነገር ተሳካለ። በጣም ደስ ብሎኛል። በጣም እየመጣሁ ነው። ለማንኛውም እዚህ በጣም በሰፊው አወራሻለሁ። እሺ በቃ ና። እሺ ይመጣ ሰውካለታ ደስ ይበታል። ምንድነው ንብረት ጉዳይ ምናምን ያለው ምንድነው? የኔን ይሆናል። ምንድነው? ቤተሰብ ላይ ያልተስማሙበት ውርስ ነው። እሺ ምን አለች? ማለት እሱ እንዳይወርስ ፈልገው ነበረ ወንድሞቹ፣ ግን አሁን በቃ እሱ እንደተሰጠው ድርሻ እንደተሰጠው ነው የነገረኝ። ስለዚህ አሁን ስትል ወርስ ነው ማለት ነው ንብረቱ። የት ነው? እሺ እየመጣ ነው። በጣም እንጣና ከማንኪያ ጀምሮ የላኩለትን እያንዳንዱን ቁጭ ብዬ ደምራለሁ። እያንዳንዱን ያመጣል ታመጣላችሁ። አለበለዚያ ደግሞ እስር ቤት አንቺም እሱን ገብታችሁ ተበሰብሳላችሁ። እኔ መስማማለሁ። ስለዚህ ተመልካቾቻችን እንግዲህ ያው ያለው ነገር በደንብ ነው። አንቺ ውጭ ጠብቂ። ለምን ልምጣለሁ? አዳምጪኝ። አሁንም ትመጣለሽ፣ ግን ደግሞ እኔ ግቢ የምለብሽ ታይም ላይ ትገቢያለሽ። መጀመሪያ ያለውን ነገር መረጃ ስለሚጠቅመን አዳምጪኝ። ሰብሊ እኔም በደንብ አዳምጪ። ያንንም ነገር ለመረጃ ስለሚጠቅመን እሷ ጋር ያለውን ነገር በደንብ ነገር ለማጣራትም እሱ ጋር ያለውን ነገር ያንንም ነገር አንቺ እንደሌለሽ ምናልባት አንቺ ካለሽ ምንም ነገር እንትልልኝ መረጃ ልትጠኛ ይችላል። የሚሸምጣቸው ወይም ደግሞ የሚያልፍባቸው ነገር ብዙ ስለምን አዳምጪኝ። ተረጋቢ። አሁን በስሜታዊነት ሳይሆን አእምሮአችንን መጠቀም ነው ያለብን። ስለዚህ አንቺ ሂጂ መኪና ውስጥ ቁጭ በይኝ። ከዛም በኋላ እኔ ደውዬ ወይ ግቢ የምልበት ታይም ላይ ትገቢያለሽ። እሺ በይ ነዚህ ዘወርታለሁ። ስለዚህ አሁንም ቢሆን አንቺም ቢሆን ያንንም ነገር አስቀምጬልሻለሁ መረጃ አለ። ያንንም ነገር ሲጀምር እሱ የሚቀጣ ከሆነ አንቺም በሙሉ ተባባሪ አብረሽ ትገቢያለሽ። ስለዚህ አሁን እሱ ይመጣል። ያንንም ነገር እንደ አዲስ ነው የምጠይቀው። እንደማያቀኝ ሰው ነው የምታወሪው። እንደ አዲስ ያንንም ነገር ጠይቀዋለሁ። ሙሉ መረጃውን እንዲዘረግፍ እናደርገዋለን። አያሻፈሪ የምትይ ከሆነ አንቺም ከሱ ጋር ተባባሪ ነው የምትሆኚ። ገባሻ? በጣም ጥሩ። ስለዚህ ተመልካቾቻችን እንግዲህ እሱ ከመጣ በኋላ እንቀጥላችኋለን። አብራችሁን ቆዩ። በጣም ጥሩ ተመልካቾቻችን እንግዲህ በድጋሚ ካሜራውን አብረን ተመለሰናል። እንግዲህ ተመልካቾችን በድጋሚ ተመለስ ነው። ያው እሱም ደውሎላት በረጋ ደርሻለሁ ምን ይልሽ ልምጣ ምናምን ብላ የሆነ እንግዲህ ደስ ያለው ነገር አለ። የሰው ህይወትን እየመስቀቀላችሁ ትደሳሰታላችሁ። ያው እንግዲህ የደረሰው ነገር አለ ነው የምትለኝ እንግዲህ በቤተሰብ ምናምን
የደረሰው ነገር አለና የምትለኝ እንግዲህ ሰው ላይፍ ምስክልክሉ ያወጣችሁ እናንተ እሷ እንደዛ ለፍት ብላ የነበረችው እናንተ ተደሳስታላችሁ መላምጣለች እንዴ የነፍቀር ምን ትባባላችሁ ለማንኛውም እሷ ያወጣችሁ እያንዳንዱን ነገራቶች በሙሉ በጣም መሰለ እሺ ሰላም ነው እንዴት ሰላም ነው ምንድነው ካሜራ ምንድነው ካሜራ ምንም አይደለም ዝም ብሎ ነው ሰላም ስምህን አላወቅሁትም ማለት ምን አልገባኝም ግራ ያጋባችሁ ነው ምንድነው ካሜራው አይ ምንም አይደለም ጀስት ያው እኛ ሚዲያ ላይ ነው የምንሰራው እሱም ደግሞ ስለምናውቅ ከሷ ጋር ትንሽ አጭር ቆይታ አድርገን ነበር ካንተ ጋር ማድረግ ስላለብን ያው ባለቤቷ እንደሞሆነ ያው እንመጣን ነው ስምን ግን አልነገረችኝም እሷ አይ እኔም ስሜን ተመናገሪ በፊት አንተ ማለት የምጠየቀው ነገር ግዴታ ማወቅ አለብኝ አይደል ዝም ብሎ ማንንም ስለጠየቀኝ የራሴን ስሜት ወይም የራሴን ባክግራውንድ አሁን ብለን ዘካቢ ያጠራ ነበር እንግዲህ እዚህ አቅራቢያው የጣፍኩ ነገራቶች ያጠራ ነበር እንግዲህ ባንተ ጋር ደግሞ የተያያዘ ነገር ደግሞ ልናወራ ነው በዚህ አጋጣሚ ደግሞ እዚህ ቤት ደግሞ ረጅም ጊዜ ነበረች አንድ ልጅ ነበረችና በሷም ጉዳይ እንድናወራ ምናምን የሰማሁትም ነገር አለ ጎረቤትም ሳጣራ ረጅም ጊዜ የምን ጉዳይ አንድ ልጅ ምናምን ምን አይነት ልጅ ነው ምንድነው ካሜራው ምንድነው በግልጽ ነገረኝና በደንብ የምናወራ ከሆነ እናወራ ከሆነ መውጣቱ ይሻላል ቆይ ረጋ ብላ አሁን የመጣው ስለዛ ምንም እዚህ ልክ የሚያደርግ ነገር የለም በመጀመሪያ ደግሞ እኔም ዳርዳር ደግሞ የሚያስፈልግ ነገር የለም እዚህ ቤት ውስጥ ሰራ የነበረች ሰራተኛ ነበረች አይደል ሰራተኛ ነበረች አረ ምንም ሰራተኛ የለም እኔና ፍቅር ብቻ ነበር 6 ወር ሙሉ እዚህ ቤት አንድ ሰው ነበር ምናምን ብሎ ነበር ጎረቤት ማን ነበረማ ማንም አልነበረ ምን ነው የምታውቀው ነገር አለ አይ ምንም የለም ሰብለ የምትባል ልጅ ታውቃለህ አረ ሰብለ ምን ሰብለ ማናት ሰብለ እኔ ከፍቅር ውጭ ሌላ ምንም ማውቀው ነገር የለም ልታጠቀው እንደመጣው አይደለም አይ ሰብለ የምትባል ልጅ እንደምታውቅና ወሳም ስለምታውቀው የምታውቃት ከሆነ ብዬ ነው ሰውየው ነገርኩህ እኮ እኔ ሰብለ የምትባል ነገር አላውቅም በቃ አልኩ አንድ እንግዲህ አታናደይ በእናትህ አይ ምን አለና ነው አይደለም ሰብለ የምትባል ልጅ አታውቅም አላውቅም አልኩህ እኮ ምንድነው ነገር እኔ አልገባኝም እኮ ካሜራ ሰው ቤት ዘሎ ፍቅር ምንድነው ካሜራ ዞ ሲገቡ ለምንድነው ዝም ያልሻቸው እኔ ዝም ብያቸው እኮ አይደለም ስማ የሴት ቤት እኮ አይደለም የወንድ ቤት እኮ ነው ሳታስፈቅድ እንዴት ነው ካሜራ ሰው ቤት ዘለ ዘምትገባ ምንድነው ነገር አንተ አሁን ምን አለ መሰለ ምንም የሚያስጨው ነገር የለም ምን መደረከው ነገር የለም ሰው ምንም የሚያስጨው ምን ማለት ነው የሚያስጨው ነገር የለም ሰው ቤት መጣ የሚያስጨው ነገር የለም ምናምን ትላለህ ያታፍረኝ እንዴ አዳምጠኝ ሰብለ የምትባል ልታቃለህ ወይ ሰብለ ከባ አላውቅም አልኩህ እኮ አላውቅም በቃ አሁን ውጣልኝ እኔ ማዳመጥ አልፈልግም ሙሉ እዚህ ቤት ትኖር ነበር ሰውዬ እኔ ማዳመጥ ፈልገውን ብቻ ነው ማዳመጥ የምፈልገው ስለዚህ ዝም ብለህ ዝባዝንቻ አታውራብኝ በቃ ወይ ውጣልኝ ወይ ካሜራን አጥፋልኝ አሁን ምንም ነገር አልፈልግም አታናቸው ነገር የለም ነባ ደውላት እና ትምጣና አሁን ምን አለ መሰለህ አሁን ካንተ ጋር ስታገባ ያስፈልግ ይሄንን ነገራቶች ሙሉ ነገራቶችን አቃለው ማን ጋር ነው ደውል የምትል ማን ነው አንተ ማን ነው ቆይ አረ መጀመሪያ ማን ነገር ምንድነው እየተካሄደ ያለው ምንድነው አዳምጠኝ ምንም እንትን የሚል ነገር የለም ሰብለ የምትባል ልጅ እንግዲህ እንደምታውቂ ነው ማውቀው እዚህ 6 ወር እንደነበረች ነው ሰራተኛ እንደነበረች ነገረችኛል የምን ሰራተኛ የምን ምንድነው ነገረችኝ አንተ ምንድነው አዳምጠኝ ምንም ያቸው ነገር እኮ አረ ማዳመጥ ማልፈልገው ነገር አላዳመጥም አልኩህ እኮ የሰው ቤት ካሜራ ይዞ መምጣት ክልክል ነው አልኩህ እኮ ምንድነው አንተ ይሄ እኮ ዝም ብሎ ሜዳ አይደለም እኮ የሰው ቤት እኮ ነው አይደል እንዴ ሰው እኮ እንደ ሰውኛ አስብ እንጂ ምንድነው ሰው ቤት ዘለ ገብተ ካሜራ ምናምን እንደ ሰውኛ አጥፋልኝና ካሜራውን በቃ ውጣልኝ ካሜራው አይጠፋም መጀመሪያ ካሜራ ና አይተማ ጫው አዳምጠኝ ካሜራው እንዳነከው ካሜራው እንዳትነካው አንተ ራሱ ምን ለማለት ፈልገህ ገብተ ካሜራው እንዳትነካው ካሜራው እንዳትነካው ቁጭ ብለህ አዋራኝ ሲጀምር አንተ ሰው ምናምን ታውቁ ነው ልቀቀኝ አሁን ካሜራውን አጥፋልኝ ሌላ ነገሮች እንዳንገባ ረጋ በል ቁጭ በል ምን ያስፈራራህ ነው ያስፈራራው አይደለም ቤቱ ያንተ ነው የኔ ቤት ነው ድብ ስለዚህ ቁጭ ብለን እናውራ አይ አልፈልግም በቃ ማውራት አልፈልግም ውጣልኝ አልኩህ ሰው ቤት ዝም ብለህ ማን አስፈቅደህ ነው ደውለልኛል አስፈቅደኛል አዳምጠኝ ረጋ በል ማዳመጥ አልፈልግም ደርሶ ሰው ቤት ዘሎ ገብቶ ምን የማይወራ ነገር ማውራት አግባብ ነው እንዴ ይሄው እኮ ባለቤት እኮ አለች እኮ ባለቤት ነች ሰውዬ ውጣልኝ አልኩህ በቃ ውጣልኝ ባለቤት ታሳብደኝ ውጣልኝ በቃ አልፈልግም ካሜራውን አጥፋ ምንድነው ፍቅር እየተካሄደ ለቤቴ ምንድነው ያደረግሽ ነው እኔ ከኔ ጀርባ የሰራሽው ነገር ካለ ንገሪኝ አይደለም እንደዛ አይደለም ንገሪኝ እሺ አንተ ምንም ታውቀው ሴት ሰብለ የምትባል የምታውቅል ሴት የለችም አላውቅም አልኩህ ስለዚህ እሷ ደግሞ ሰብለ የምትባል ልጅ እሷ ክፍለ ሀገር እሺ እሷ አብራችሁ ነበራችሁ ሙሉ ነው ያመት ደገም ተመልስልኝ ደገም ተመልስልኝ አብረን ብንሆን ባንሆን ስለኔና ስለሷ ማን አንተ ይሄ ነገር አይደለም ለሰው ልንገር እንዴ ፍቅር ለሰው ልንገር አብራችሁ ነበራችሁ አይመለከትም ብንሆን እኔ በቃ እስከምወዳት ድረስ እሷን ስለምወዳት ፍቅሬን ለሰው መግለጽ አልፈልግም ለሷ ብቻ ነው መግለጽ የምፈልገው ወንጀለኛ ነው እንደምንድነው እንደዚህ ሱረጥም ተምትሄደው እኔም ጠይቀም ብቻ መልስልኝ
ሰውየው በእናትህ አታናደኝ። አሁን ምንም የምታመጣው ነገር የለም። ሲጀምር ደግሞ ሰውኛ ምን አትበለኝ። ሲጀምር አንተ ሰው ብትሆን ሲጀምር ሰው አይደለም እንስሳ ስለሆንክ ነው። አሁን በስተክል ለማውራት እየሞከርኩ ነው። ለማለት ፈልገህ ነው ሰው አይደለም ማለት? ሰው አይደለም። ምንም የምታመጣው ነገር ደግሞ የለም። በዚህ ልክ ደግሞ እንደዚህ ምንም የምታደርገው ነገር የለም። ሲቀጥል እሷ ነግራኛለች ሰብለ የምትባል ልጅ እዚህ በ6 ወር ሙሉ ሰራተኛ እንደነበረች። ምንድነው አንቺ አወራሻቸው? ምንድነው እኔ በሌለውበት ካሜራ አስገብተሽ ምንድነው የምትቀበጣጥሪው እንደዚህ? አንተ አይደለም ቆይ አንተ አልገባህም። እሺ 6 ወር ሰብለ የምትባል አልነበረችም? አንቺ ደግሞ 6 ወር ሙሉ እዚህ እንዳልነበረችና ክፍለ ሀገር እንደነበረች ነገረች። ቆይ አንቺ እንዴት ይሄን ምንድነው እያወራሻለሽ? ዝም ብለሽ እንዴት ታወሪያለሽ አንቺ? አንተስ ቢሆን ሰው ቤት ዘላ ገብተህ ምንድነው እንደዚህ የምታረግ? እኔ ሰውዬው በቃ አታናደኝ በቃ ውጣልኝ ከቤት ያልኩህ አይደል እንዴ? አሁን ቆይ ሰብለ የምትባል ልጅ አታውቅም ወይ? በሚካኤል ካሜራ አጥፋልኝ። እሺ ካሜራውን እንዳልነካው ነው ወደዚህ ምን ለማለት ፈልገህ ነው? ተናገረኝ ነው እንዴ? ካሜራውን እንዳልነካው ማለት አንተ ማስሎን ከሰው ቤት እንደውም ውጣልኝ በቃ አልፈልግም። አሁን ምን አለ መሰለህ ማንንም ወዴትም የማይወጣም ረጋ በል እናወራለን። ማንያስ በቃ ውጣ አልፈልግም። ተነስ ውጣ። ቁጭ በል አዳም አልልም ቁጭ አልልም። ተነስ ውጣ አልፈልግም። ካሜራን ይዘህ ጥርግ በልልኝ። ቁጭ በልና ነው እኔ ልውጣልህ ወይስ አንተ ትወጣለህ? ምን ነው ታይሱጣጥም ወሬው አንተም ደግሞ ወዴትም አትሄድም። በቃ ወይ ተረጋግተህ ወዴትም ምንም መረጋጋት የሚባል ነገር የለም። ቁጭ በል ሲጀምር አንተ ሚስት ተባብራችሁ የልጅቷን ብር የበላሻችሁን እያንዳንዱ ነገር ተፋላችሁ። ምን ማለት ነው? ምን እያወራህ ነው? ቁጭ በል ቆይ አሁን ምን አለ መሰለህ ቁጭ ብላ ምን ታመጣለህ? አልልም ቁጭ አልልም። ማዳመጥም አልፈልግም። ምንም ነገር አታውራብኝ። ሌላ ነገር እንገባ አታደርገኝ። ምን ታመጣው ነው ያለው? ምን ታመጣለህ? ውጣልኝ። በቤቴ ምንም መብት የለም። ምን ታመጣለህ አንተ? አሁን ምን አለ መሰለህ ስጣጋባ ያስፈልግ። አሁን ምን አለ ምን እያልክ በእናትህ አታናደኝ። ውጣልኝ። ሰላሜን አትንሳኝ። ቁጭ አልልም በቃ ውጣልኝ አልኩህ አይደል እንዴ? ቁጭ ብላ አትወራኝ። ምን ሰውየው አማርኛ ምናምን አትችልም ወይንስ ትችላለህ? ባለቤትሽ ምን ነው እንግዲህ የነገረችኝ ነገር እኮ አለ እኮ። ይኸውልህ አሁን አዳምጠኝ አልኩህ በቃ እንዳታሰስተኝ። ከቤቴ ይሄንን ካሜራ ይዘህ ውጣልኝ። ከዛ ውጭ የምታስፈራራው ነገር ካለ አልፈራም። ምንም ታመጣለህ። ሌላ ቀን ተመለስ እንዳልኩ ያስፈራራ ያለው ቀድሞውኑ አንተ ነህ። እኔ አላስፈራራው። መስዋዕት ቤት ዘለህ ገብተህ ቁጭ በል ምናምን ማለት ምን ማለት ነው? አንተ ነህ የምታስፈራራው። ቆመ ነው እኮ እሺ፣ ረጋ ብለህ እንድታወራ እኮ ነው። አሁን ምን አለ መሰለህ አንተ ሰብለ የምትባል እያታቀም አላውቅም አልኩህ እኮ። ምን ወር ሙሉ ደግሞ 6 ወር ሙሉ እየሰራች እንደነበረች ባለቤት ወዳ ባለቤት ነግረኛለች። እሱን ደግሞ ሙሉ በገመ ካሜራ ይያለው መረጃ ማለት ይኑራና መረጃ ምን አገባኝ ነው ደግሞ አላጥፈልኝ ካሜራህን አልኩህ አይደል እንዴ? ስትነገር አሰማም እንዴ? ካሜራው አይጠፋም አንደኛ። ሲቀጥል ደግሞ 6 ወር ሙሉ እዚህ እየሰራች ነበር አለች። እንግዲህ እኔ ከሰብለ እንደሰማሁት ከነበረ እንግዲህ ትዳርን አልነበረ እዚህ 6 ወር ሙሉ አብራት እንደነበር ነው። እንዴት ነው ትዳር እኔ የሌለኝ? እንዴት ትዳር ከሌለኝ እሷን ፍቅር እላታለሁ? ይሄ እነዚህ ልጆች ናቴም የሰርግ ፎቶ አታይም እንዴ? ያማል እንዴ? አንተ በሽተኛ ነህ እንዴ? ስነ ስርዓት ይኖር ራስህ ስነ ስርዓት ይኖር እባክህ። ሰው ቤት ዘለህ ገብተህ እንደዚህ አታንገራገር በእናትህ። አሁን ምን አለ መሰለህ የሚሰማህ አንፈልግ በእናትህ። በጣም ራሴን ተቆጣጥሬ ለማውራት እየሞከርኩ ነው ያለሁት። አረ እባክህ አስገባልኝ። ሰው ቤት ዘለህ ገብተህ ነው ራሴን ተቆጣጥሬ ነው ምናምን የምትል? ማን ነው ደግሞ አስገባልኝ? ሰው ከመግባቱ በፊት አንተ ራስህ ውጣልኝ። በቃ እኔ አልፈልግም። ተነስ ውጣልኝ። ሌላ ተጠገቦት እንገባ ታድርገኝ። በስተክል መተወራ ከሆነ አንቺንም ቢሆን እየነገርኩሽ ነው ያለሁት። ሴት ልጅ ስለሆንሽ ነው በስተክል ከቀደም ጀምሮ እያወራሽ ነበር እንጂ በሷ መንገድ አውቅቶኝ አይደለም። በስተክል መተወራ እንኳን አውሬ አስገባት ነው። አንተ ማክስ ኮንክሮስ ቤት መጥተህ ትደባደቡ። አዳምጠኝ። በስተክል አዋራኝ አሁንም ቢሆን ነጂ ቁጭ ነጂ አታውቃትም እሷ አንተ ውሻ ማውቀኝሳ ማየት አልፈልግም ነበር። ይሄን ሰው ያይኑን አሁን ምን ያጥፋ እንዴት ያቀኛል? አሁን እንደውኝማ እንዴት ያቀኛል? አንተ ቆይ ምን ልታረግ ነው? ሰው ቤት ዘለመተ እንደዚህ በቤት እንደዚህ ልታረግ ነው? መብቱ ነው። የኔ ቤት ነው። የኔ ቤት አዳምጠኝ።
አዳምጠኝ ምንም እንዳታያት በስተክል አሁን ይሄን ነው ነገር ሙሉ ነገሩን በደንብ እንድትነግረኝና እንደዚሁም ደግሞ እየተላላከ የነበረውን ነገር እያንዳንዱ ሙሉ መረጃ አለ እሷ ጋር አታውቃትም እሷ እንዴት ያቀኝ አታውቃትም ያቀኛለማ ብር የለማ ሚላክ ብር የለማ የሚጠየቅ አምጪ ብር ንብረት የልግዛ የለማ አይላክማ አይደለ አፈራለሁ ምን አልከኝ እኔ ዝም ስላልኩ ነው ዝም ሰው የለኝም የሚረዳኝ የለም እኮ ብዬ ነው ዝም ብዬ አፌን ዘግቼ ተቀመጥኩት እሱንም እግዚአብሔር መድኃኒዓለም ሰው ጥሎልኝ ሰው ቤት ተቀመጥኩት አንተማ ጎዳና ወርወራኛል እኮ በገዛ ንብረቴ በገዛ ቤቴ ታውቃለህ እንዴት የስንት ወር እንዳስከፈልከኝ የቤት ኪራይ ራሱ አይደለ ታውቃለህ ራስሽን ሽን ያርለው አታውቃትም ነበር እኮ ዝጋ እኮ አሁንም አትበል ለሰራው ነው ሰራው እኮ ሲቀጥል አሁን አላውቃትም ብለኸኛል አሁን ደግሞ ራስሽን የከፈልሽው ባለቤትም ተመሳሳይ አንድ አይነት እባብ የሆናችሁ ሰዎች ናቸው ስለዛም አታውቃትም አሁን አንተ ራስህ ይሄን ነገር አንተም ብሎ አዛኝ ለምን ልጠይቀኝ መጣ ባዶ እንዳይሆነ አንተም ብሎ አዛኝ አንተ ራስህ ይሄን ነገር የምታውቅ ከሆነ ለምን ቤት ድረስ እያንዳንዱ ነገር ለመረጃ በካሜራ እያስኩ ነው እያንዳንዱ ነገር ለመረጃ ነው እያንዳንዱ ነገር ሲቀጥል ላቂ ያካት የነበረውን ይሄን ገዝቻለሁ ያልክ ምንም የገዛኸው ነገር የለም ምን ገዛህ ማሽን ሁሉ በእጅሽ አትጠቢ በቃ ሰው እድሜሽን በልቶታል የሰው ሀገር እድሜሽን በልቶታል ማሽን ይገዛ እጅሽ እንዳያልቅ እጅሽን እንዳያምሽ ብሎ አንተም ብሎ አዛኝ አትኝ አዝነ ልብ ሁልቅ ብሏል አንቺ ራሱ የታባሽ ጠፍተሽ ነው እኔ እኮ መሀል ላይ ጠፋሽብኝ እኮ ከዛ ውጪ ምን ላድርግሽ ማን ይጃለሽ ማን ውጪ ብሎሽ ነው ውጪልሽ እንዴ ቆጥራ መሰለኝ አይደል ይሄው ያልሞተ ያልተሰበረ ጠረጴዛ እንዲ በትናልኝ የ6 ወር ብለህ እንደ ሰራተኛ ግዴ ለምን ይሰራሉ ሰርቼ መቼ ሰጠሽ ገንዘብ ዝም በይ ራስሽ አንቺ ራስሽ ዝም በይ መቼ ሰጠሽ ገንዘብ ነው የትኛው ምስክርሽ ነው የታለ ምስክርሽ የታለው ገንዘብ መቼ ሰጠሽ አልሰጠችኝም በቃ ገንዘብ መቼ ሰጠሽ አልሰጠችኝም ከኔ ያለውን አጥራግርገሽ ነው ሌባ አዳምጠኝ ለምን ስነ ስርዓት አይደለም አልፋ ስነ ስርዓት ይዘዋወራኝ እንዳትነካት ሰማኛለህ እንዳትነካት አልደግምልህም ሌላ ሴት ተደረገ ጭራሽ እኔ ባበላው ባጠጣው ሲቀጥል ባለንብረት ባደረኩኝ እኔ ለእጅ ማንሳት እኔ ለጭራሽ መገፋተር አንቺ ነሽ ሌባ ለምን ሌባ ነው እኛ ምን አለ መሰለህ ምንም ካንተ ጋር ስለገባ ያስፈልገን እሷ ጋር ያለው ስልክ አለ እያንዳንዱ የላክላቸው ቮይሶች አሉ የላክላቸው ፎቶዎች አሉ ፎቶ ራስ አብረሃ የተነሳው አለ ቪዲዮዎች የላክላት አለ እንግዲህ ቴክኖሎጂ ታውቃለህ አይደለ ሙሉ ለሙሉ እሷ እዛ ውጪ በነበረች ታይም ላይ ይሄን ገዝቻለሁ ይሄን እያልክ እያንዳንዱ ነገር የት አሉ የልብስ ማሽን ገዝዋል ፍሪጅ ገዝዋል ከታለ ይሄን ፍሪጅ ሆኖ ፍሪጅ ገዛው ብሎ አንድ ስም ያህል ፍሪጅ ነበር ያሳየኝ አሁን ይኸው የምታክለው ያትስቲች እኔ ግን ለፍሪጅ ስንት ብር እንደጠየቀኝ ታውቃለህ ስንት ብር እንደጠየቀኝ የትም ደግሞ እንግዲህ ልግዛ እንደዚህ ያሳደስኩኝ ምናምን እያልካት የላከው ብር ለቤትስ ብሎኛ ለቤት እንግዲህ ቮይስ አለ ቪዲዮ አለ ሙሉ ነገሩ ብሩን እያንዳንዱ ነገር ሙሉ ለሙሉ አለ መረጃ ትከላለሱም አውራንጂ ትከዳለህ ወይ አንተ ራሱ በቃ ነገር ያወቁ ለምን እኔ ሳልነግ አንተ አሰላሌ ነው አንተ ለኔ ቤት የምትገዛው በስም አሰላሌ የት አለ ሴት አለ ቤቱ የት አለ የገዛው ብሬት አለ እንደዚህ አይነት መሬት አለ እንደዚህ ያክል ብር ብሎኛል ጓደኛዬ ብሎ ላኩለት ተበድሬም ነው እንዴት እንደላኩለት እሱን ገንዘብ እኔ ማውቀዋለሁ ነግሬሃለሁም ደግሞ በሰዓቱ አይደል እኔ ደም እየተፋው ራቤን እየተኛው ነው ያን ሁሉ ብር ያመጣ አንተ ምን በደልኩ ግን እኔ ምን አድርጌ ነው ግን እንዴት ነው ባደረኩ ሰው ሁሉን ባል አንገቴ እንደፍቼ በሰራው ጨምሪ ስትለኝ ታዝዤ ነው አይደል እንደ ወሻ ተጠቅልኝ እየተኛው ምንም አረጋችልም በቃ ዝጋ ምንም አረጋቸው አንተማ አይልብን ሰራ እንዴ ምንም ማረግ ማትችል ምን ያረጋለሁንም አንዴ ፈርስ ብሎ እየኖረ በቃ አይደል እኔ እኮ ይጠጣል እንዳልኩ አይጠጣም እኮ እኔ እስከማውቀው አይጠጣም እንግዲህ አሁን ጀምሮ ከሆነ አላውቅም እንዴ ቢያንስ እኮ ያሳየኸኝን እኮ ገንዘብ ቢያንስ እኮ እቃ ላይ መዋል ነበረብህ ተወለኔም አይሁን ላንተም እኮ አልሆነም ለምን አንቺ ራሱ አትረጂኝ እናት ስለምን እንደምረዳ እድሜን እኮ ነው የበላው የምን
አይደለም አንቺም እኮ ብዙ ነገር ብታረጊልኝም እኮ በመሀል ስንት አመታቶች ነው የቆየሽ? እኔ እስከዛ ድረስ እንዴት ራሴን ተቆጣጥሬ ልቆይ? እኔ ገና ኮንትራቴን ጨርሼ ልመጣ ስል ምን አልከኝ? ቀጥይበት ሲቀጥል አይደለም ሲቀጥል አሁን እንደዚህ ቅልስልስ አትበል። ቀድሞውኑ አንቺ ምን ያህል ጊዜ ነው የምታውቂው? ከ4 አመት በፊት ነው ሲጀምር ሆን ብለህ ከመጀመሪያው ጀምሮ አቀዳችሁበት ነው። ቆይ እንዳትወራ ምን ያህል ጊዜ ነው የምታውቂው ልጅ? አይው ምን አለ መሰለሽ እያናዱ እንግዲህ ያሳይሽኝ ያለችው ልጅ እቺኛው ልጅ 3 አመት ከዛ በላይ ነች እንግዲህ አይደለ? ስንት አመት ነው እዛ ነው? በቃ እኔ ከመሄዴም በፊት የተወለደ ይሆናል እኮ አይደለም እሱ አንድ መጀመሪያም ባለ ትዳር ነበርክ። እሷን ስታውቃትም ባለ ትዳር ነበርክ። ምክንያቱም እቺኛው መሰለኝ ጊዜ የጠፋችሁት ልጅ የ4 አመት ልጅ ብቻ አይደለም። የት ሄዱ? እኔ እዚህ ቤት 6 ወር ስቆይ የት ሄዱ እነዚህ ፎቶዎች የት ሄዱ? ለምን አልሰቀርካቸውም ነበር? ለምን አልሰቀርክም? እሷ ከውጭ መታ የነበረች ታይም ላይ ይሄ ፎቶ አልነበረም እንግዲህ አይደለ? ይሄን ፎቶ አልነበረም። የትዳራችሁም ይሄኛው የጻናቱን ፎቶ አልነበረም። ለምን አልሰቀርክም መጀመሪያ? አውራ በቃ በወቅቱ መጀመሪያ ላይ ከዛሬ 4 አመት በፊት እሷ ጋር ነበር መጀመሪያ የምትዋወቅ። ትዳር አይደለም አዎ ትዳር ይልም ነበር። ምን ያህል ጊዜ ነው የምታውቂው? ከኔ በፊት ነው እንጂ እኔ 4 አመት አልፈ። ምን ያህል ጊዜ ነው የምታውቂው? 7 አመት ትውውቅ 7 አመት ትውውቅ። አቤት ጉዴ አቤት ሰብለ አቤት። ስለዛ አንተ ቀድሞውኑ ከሷ ጋር የጀመርከው ከሷ ጋር አብረህ ያለ ነው አይደለ? ታዲያ እንደዛ ነው። ከኔ ጋር ራሱ 5 አመት ነገር የነገርሻቸው ቆይ ለምንድን ነው 2 አመት እሱ ነው ነገርኩት ነበር። እኔ እና አንቺ እኮ በቃ ቢያንስ ከችግራችን ወተን ወደ ጥሩ ነገር ችግር ይብላ በሷ በር እኔ እኮ መጀመሪያ ሲጀመር ራስ ስራ ብዬ ነበር። አንቺም ያውነሽ ሁለታችሁም አንድ አይነት ቀድሞውኑ አንቺ 6 ወር ሙሉ እዚህ ቤት የጠፋሽው ሆን ብለሽ እኔ ያው እሷ ጋር ያለው ብር እንዲያልቅ ብላችሁ። እሺ ሄደሽ ነው ክፍለ ሀገር አለ ደውይሽ ስልካቸው ይሰራል። ደውይሽ ሰይ ነይ ደውይ ለጉትን ይሁኑ ገንዘቤ ብቻ አምጣ። እኔ ፈጀ እድሜ ይቅር ገንዘቤ ላቤን ግን አምጣ። እያንዳንዱን ደምሬ ቆጥሬ አፍንጫን ይዤ ይቀበላል። አሁን ለምሳሌ እኔ ጋር ምንም ገንዘብ የለም እና አለን እሱን ችግር የለም። አሁን ምን አለ መሰለህ አሁን ቆይ እዛ ድረስ ምንም የሚያስገድድ ነገር የለም። አሁን ምን አለ መሰለህ እያንዳንዱ ነገር ሙሉ መረጃ ይዘናል። እዛ ተጣጋባ ውስጥ ደግሞ መግባት ማፈልክ ከሆነ እኔ የተሻለ መንገድም ደግሞ አለ። ብዙ አይነት መንገዶች አሉ። የሚሰጣ ገባ ነው። ምንም መረጃ ብትይዝ ምንም ጋር ምንም የምታመጣው ነገር የለም። ይሄ ወደ በደብከኝ ከዲላ ውጭ ምን ታመጣለህ? አሁንም ከዚህም በላይ የሚመጣብህ ነገር አለ። በጣም ብዙ ነገር ይዤ ብመጣለህ። ሲቀጥል የእሷን እዛ ማንም እየፈነዳባት እንደዛ እየተረገጠች ራፋቸውን እየከፈቱብኝ የማነፊት ገርፎኝ እኮ ነው። እግሯን ታማ ብዙ ነገር ሆነ የሰራችበትን ብር እያንዳንዱ 5 ሳንቲም ሳይቀር ታመጣለህ። ያን ደግሞ የምታመጣው አሁን ደግሞ ስትደውልላት የደረሰ አንተ ገባለ የወርስ ንብረት እንዳለ አውቃለሁ። የቤተሰቦችን የማንም አይደለም ያንተ ወደ አንተ እንደሆነ አውቃለሁ። ይሄው ነገረኛለች። ያንን ነገር ውዷ ባለቤት እኔን ወዳኛለች መሰለኝ። ሙሉ ነገሩን በደንብ ነገረኛለች። አሁን ምን አለ መሰለ ምን ማለት ነው እንደኛለች ማለት ነው። ከኔ ውጭ እሱን ትወጃለሽ እንዴ? ማለት ታፈቅሪያለሽ? አዳምጠኝ ታውቃለህ። ሲጀመር ራስ ንብረት አኑረህ ቅናሽ በሰው አይደለም። አዳምጠኝ። አሁን ስለሱ አይደለም ይሄው የላክሽልኝ ገንዘብ ቢሆንም ጠፍቷል። በቃ እኔ በቃ ጥፋተኛ ነኝ። ይሻውን ከዚህ ውጭ ነው ከየት አምጥቼ ልስጥሽ? ስማኝ እያንዳንዱን ነው የምልህ። አዳምጠኝ። እያንዳንዱን ለቄ ይሄው አዳምጠኝ። አሁን የደረሰ ንብረት አለ። ስለዚህ እሱን ትሸጥና እያንዳንዱን የሷን ንብረት የሚገባትን እያንዳንዱ ሂሳቡን ታስባለች። ገና ተጨማሪ ደግሞ ያለ እንትን ይሄ ንብረት ብቻ በቂ አይደለም። እሷ የተሰማትን ስሜት እንዲሰማ አደርጋለሁ። በደንብ ነው የምልህ በደንብ እሱ የተሰማትን ስሜት እኔን ካልሆነ አያውቀውም እሱ መቼ በደንብ አንተ እሷ ገና ለገና 2 አመት ሰራች አይደለ? ቆይ አንተ እንዳልከውም ቆይ ለነገሩ 7 አመት ከሷ ጋር 7 አመት ሆኗል። ታዲያ ከኔ 7 አመት ሲቀጥል አንቺ ራስ ቆይ ሴት አይደለሽ? 2 አመት እኔ እኮ መጀመሪያ አካባቢ እኮ አላውቅም። ቅርብ ጊዜ እኮ ነው የነገረኝ ሲጀመር አይደለም። እሺ ይሁን። ቆይ እንዴት ነው እየሆንሽ የነበርሽው? ማለት እያደረግሽ የነበረው እንዴት ነው? ሴት ልጅ ነሽ አይደለ? አንተ ያሰብክልኝ የመሰልክ እኮ ነው አሁን ነው ያወቅኩት አልኩ። ቅርብ ጊዜ እኮ ነው ያወቅኩት። ማወቅሽ አልጸጸተሽም? አይደለም በቃ እኔ እኮ ወለድኩ እኮ አሁን በቃ እኔ ልጅ ማስተዳደር አለበት። ቅርብ ጊዜ አይደለም ያወቅሽው። ቅርብ ጊዜ አይደለም መጀመሪያም ታውቅ ነበር። እኔ እንደውም ሳስበው ማለት ነው እውነቱን ብትናገር ይሻላል። እኔ እንደውም ሳስበው ያኔ እኔ እዛች ቦታ ቁጭ ብዬ ቡና በመሸጥ ሰዓት የመጣው ሆን ብሎ ነው። በቃ የሆነ ከአረብ ሀገር መጣች የሚል ነገር ሰምቷል ማለት ነው። በቃ ስለዚህ ምንድነው ለማጥመድ አሰብክ? እኔ በጓ ኑሮ ለማቆም ህይወታችን ለማስቀጠል ብዬ በእጅ በግር ብለ ገባ። አንተም ብሎ ሐሳቢ ሄድኩ ተመልሼ። ከዛም ብሶ ደግሞ ልምጣ ስለ ቆይ ቤት እንግዛ እንትን እንግዛ ማሽን ቅብጥ
ምን ለብለፈልፍ ጉሮሮ ማድረግ እኔ እኮ ትዳር ቢኖርኝም በመሀል ይሁን በቃ ልጅ ስላለኝ በልጅ ምክንያት ተገናኘው እንጂ እኮ የዛኔ ስለ ወድጄሽ ነበር እንደዚህ ያወራሁሽ እኔ እንዲያዋድደም ወደህና አንተ ወድጄሽ ማለት ስማ አንቺ ራሱ ምን ማለት ነው ወድጄሽ ማለት ምን ማለት ነው አንተ ልታገባት ነው ለምን አታገባትም ወድጄሽ ነበር ትላለህ እንዴ ደግሞ ፈሙልተ አንቺ ደግሞ አትጩይ በእናትሽ ደግሞ ለምን ነው ማልጮ ወድጄሽ እቤቴ ሰው አስገብተሽ ደይዝን ያክል ማን ራስሽ ቀበጣጥር ያለሽ ተሰራው ስራ ነው ለምን አታገባትም ነበር እኔ ጋር ከመምጣት በፊት ታዲያ ሆዳም እና የላከችን ብር ጥርግርግ አድርገን ከበላን በኋላ ከዚህ በኋላ ምን ለልጅ ስትል ነው እባክህ ለልጅ ስትል ነው ለልጅ ስትል አይደለም አንቺ ደግሞ አሁን አታናጂ በእናትሽ መካክሽን ያራገፍኩልሽ ነኝ ለልጅ ስትል ነው እሺ ለኔ ስትል አይደል እንደሰራ ሰው ደግሞ መካክሽን ያራገፍኩልህ ትላለህ የትኛው ልጅ ነው ሆዳ ሰርተ ያመጣው ወደ ምን ሻንቺ ራሱ የዛኔ ታዲያ እሷ ስትልክልን እያወቅሽ እየተቀበልሽ ሰብስበሽ በልተሽ አሁን ሚዲያ ላይ እየሰራው ነበር ያልከው እኮ መጀመሪያ አልገባህም ነበር ምን እንዳልክ ግን ከወለድኩ በኋላ በቃ ወልዳልኛለሽ ከዚህ በኋላ ምንም ባረክ ሐሳብ አቀየርም አልከና ይሄን ነገር ተናገር ማካችና ልጅ ማለ ያሳደግልኝ ለዚህ በእናትሽ በቃ አንቺ ድራማ አትስሩ በቃ አይኔን ግንባር አድርገው አትበሉ ሲቀጥል ሁለት ምንትን እኮ ነው ሌባ ይሰርቅና ሲካፈል ይጣላል ነው እንዴ ቀድሞ ይጮሃል እንጂ ቀድሞ ይጮሃል አሁን ምን አለ መሰላችሁ ሁለታችሁም አንዳችሁ ከአንዳችሁ ማትሻሉ ናችሁ ሁለታችሁም እኔ መቀመቅ ተወርጉታላችሁ መጀመሪያ ግን እሷ ይላከችልን ንብረት የደረሰን ሸጣን ቢሆን ያለበለዛ ሙሉ መረጃ አለ ልጅቷ በምን ታርግ ነው ንብረት ምን አገባኝ በኔ ንብረት ምን የምታርገው አንቺ ልጅ አገባኝ አረባከሽ እሷ እንደወለድሽ ራስ ቻይ እንጂ በኔ ንብረት ካንቺ ጋር አይደለም ያወራው እስከ ዛሬ የበላሽ ይበቃሻል እሺ ጭራሽ ልጅሽን ለማሳደግም በኔ ንብረት ነው ባትበሉ ጥርግ በሉ እኔ ማያገባኝ እኔ ለምን ትይልሽ ነው ዝግበናት ቆይ ማው ምን አለ መሰለሽ ስምሽን አላውቀውም አንቺም ባለቤትሽም አዳምጪ አሁንም ቢሆን እኔ እንደው ትንሽ እንደው ያደረኩ ያሉት እሷ መጀመሪያ እየመጣኝ ነበር ታይም ላይ እኔ ምንም ንብረቴን ነው እንጂ ክስ አልፈልግም ምናምን ነገርኪን ተደጋጋሚ ጊዜ ነገርኪን ስለነበረ ንብረቴንም ክሱ ነው የምፈልገው አሁን ደግሞ በቃ በሱ የመጣ ነው እንጂ ምን አለ መሰለሽ አሁን እያንዳንዱ ክስ ታይዋለሽ እሱ ስትጠፈነግ እያንዳንድሽ ታይዋለሽ ሙሉ መረጃ አለ በቃ እኔ የገባሁት ይልክ እኔ አረብ ሀገር አያ በመጨረሻ ምን አይነት ነገር እንዳመጣብኝ ዝጊ መጀመሪያ ማሰብ ነበር አንቺ ራሱ ማን ይሄን ሁሉ ቀበጣጥር ያለሽ በጣም አይ ምን አለ መሰላችሁ አሁንም ቢሆን እቺ ልጅ እንግዲህ በጣም አዝናለሁ እናትና አባቷንም ሁለታችሁንም እስር ቤት አስገብቼ ያለ እናትና አባት እንድታርቅ አልፈልግም ነበር የምን እስር ቤት ነው የምታወሩት የምን እስር ቤት ነው እኔ በቃ በተቻለኝ አቅም ሁሉ ምን ፈተው ነገር ካለ በቃ በተቻለኝ ግዴታ ነው በተቻለ አቅም ግዴታ አሁን የተደሰትከ የነበረው ደውለ ንብረት ደረሰኝ እኔ ለኔ ይሻሉኝ ማን ያልከ የነበረው ያንኑ ንብረት ይመጣና የእድሜንም እሱንም ንብረት የሷን ያነባችሁ ስሜቷ እንዲሰማትላ ንብረቷን ብቻ ወጣችሁ ብቻ ብር እኮ ምንም ነው እኮ ብር ምንም ነው ስሜቷን ጎርታታል እሷ እዚህ መጣ 4 አመት ሙሉ ማንንም እየጮባት እያሻት ተሻሽታ የመጣችሁ እዚህ የሆነ ኑሮ ወይም ደግሞ ደስተኛ ኑሮ ኖራለሁ ብላ ነው በሁለት አመት በመጣስ ኖሮ አዝኖ እኮ ነው አጉል አዛኝ ሂጂና እንኑር እንትን እናርግ በመጣስ ኖሮ ቢያንስ 2 አመት ተቀንስ ነበር እንዲህ ማይጫወቱብኝም ነበር ተጫወታችሁ የዋ አገኛችሁ ተጫወታችሁ በልበናት ተጫወቱ በቃ ወድሽ ነበር አከብሽ ነበር ምን ነበር እንደዛ እሷንም በቃ ግዴታ ሆኖብኝ ነው የልጅ ጉዳይ ስለሆነብኝ ነው በልበናት አስባችሁ አቀዳችሁ ድራማ አትስሩ እኔ ምንም ድራማ አልሰራሁብሽም የላክሽኝ እኔ አግባኝ ብዬ እኮ አላስገደድኩም ሰውዬ መጀመሪያ አይደለ አሁን ምን አለ መሰለሽ እኔ የሁለታችሁን ድራማ ለማየት አይደለም የመጣ ነው አሁን የሷ ንብረት አንተ ጋር አለ ንብረቷን እንድትሰጣት ነው የምፈልገው እጄ ላይ ምንም ብር የለኝም ስራ እንደማሰራ ማቃለ ቦዛኔ እንደሆን ካቃለ ሲጀመር ቦዛኔ አንተ ስራ ብትሰራ ይሄን ስሜት ሳይሰማትን ስሜት በደንብ ታውቀው ነበር ቦዛኔ እንደሆን ከና ስራ እንደማሰራም በደንብ ነው ማውቀው ምክንያቱም አንተ ስራ ብትሰራ ወይም ደግሞ የሆነ ነገር ብታቅ እንደዚህ አትሆንም ነበር ስለዛ አሁን ካንተ ጋር ምንም ስጠገባ አያስፈልግም ያናኑ ነገር ያደረክ ያለው ነገር ከመጀመሪያው ሆን ብለ እንደሆነ ባለሙሉ ተስፋ ነኝ ሲቀጥል አንተ የሆነ ነገር አስባችሁ ነው ብንል ወይ ምን አስበህ ነው ይሄ ፎቶ ለማጠፋው እሷን በቃ በወቅቱ ወዳ ስለነበረ ልጅ ከሌላ ወልጃለሁ ከሷ በፊት ነው የወለድኩት አይደለ ስለዚህ እሷን ደግሞ ከወለድኩ በኋላ ነው ያገኘሁት ስለዚህ በዛን ሰዓት ወዳት ስለነበረ በፊት አይደለም ለዛ ነው የደበኩት እንጂ ሌላ ነገር አይደለም ይወልድ እቺ ልጅ ስንት አመቷ ነው ደግሞ ስለ ልጅ ነው ስንት አመቷ ነው አለም ነገር እችላለሁ እሱ እሺ ተናገሪሽ አለም ነገር እችላለሽ ስንት አመቷ ነው ልጅ ለምን እነግራለሁ ስንት አመቷ ነው ልጅ 5 አመቷ ነው 5 አመት ልጅን በወለድኩ በአመቷ ነው ከሷ ጋር የተገናኘ ነው ስለዚህ ከሷ በፊት ነው የተወለደች ስለዚህ ከልጅ ከወለድኩ በኋላ እሷን ባፈቅራት ምንድነው ተፋቂ እኔ ጋር ምን ትሰራለህ ታዲያ ሲቀጥል አንተ ልጅ አለ ባለ ትዳር ነህ አብረህ እየኖርክ ነው
ሲቀጥል እሷ በዛ ላይ ደግሞ እሷ እሺ በቃ ችግር የለውም አፍቅርሃት ነው ሽንበል ቆይ እሷ የላከች የነበረችው ንብረት አለ ምን አያርኩ በቃ ገዛውበት የትኛውን ዕቃ ይሄን ገዛበት ምን ገዛበት ይሄ ያው 4 አመት ሙሉ ሰራችበት ይሄ አንድ ወር ደሞዝ አይደለ ይሄኛው ይሄ ስንት እንደሚሸጥ አናውቅም እንዴ 4 አመት ሙሉ ሰራችበት የተሻለ ነገር ገዝተበት እንኳን ቢሆን አይቆጭም አሁን ምን አለ መሰለህ ያንን ነገር ሙሉ መረጃ አለ እሷ ጋር ስልኳ ላይ የላከችልኝ የነበረው ነገር ሙሉ ይግዢልኝ ይሄ ግዢ ያከነበረው ነገር ማጣቢያው ቤት አለ የምን ማጣቢያ ነው የልብሱ ቤት አለ ያን ሁሉ እንደ ስንት ኪሎ ነው የስንት ኪሎ የሚያጥብ ይሄን ያክል ብለህ የተቀበልከኝ እኔ 2 ወር ለፍቼ የታለ ኧረ እሱን እኮ ነው ያልገዛው ሂድ ፎቶ ታዲያ ከመጣ መዳኔ አሁን ተከሰተጋ ምንም አያስፈልግም ስለዚህ አሁን ምን ታረጋለህ ይሄን ነገር ወደ ክስ እንወስደው ወይስ እሷን ንብረት የምትመልስበት መንገድ አለ ሁለቱም ነው የምፈልገው ሁለቱም ይቀር አይ በቃ እንስማማ እኔ ምንም ክስ ምናምን አልፈልግም በቃ የላከችልኝ ገንዘብ በቃ እሺ ግልጹን ተናገር ካላችሁኝ ምንም ቃል ገዘውበትም በአንዳንድ ምክንያቶች ነው የጠፋ ያው ለልጅ አንዳንድ ነገር አድርጋለሁ ለባለቤቴም አንዳንድ አስቤዛ ነው እንጂ እንዴት ቻልክ ማለት እንደሷ እንደዛ የሆነች አንቺስ ደግሞ እንዴት ነው ምን አይነት ማለት በምን አይነት ጭካኔ ነው ሲጀምር እንዴት ነው ልጃችሁን እንደዚህ ምንም አታቅ ነጭ የሆነች ልጅ በእንደዚህ ነገር ማሳደግ ወይ ልክ ነው እንዴ አሰሪ ምን አንቺ ልጅቷ እስከምታርግ ምን ላርግሽ አሰሪ እንዴ ወጣሽ ልጅቷ ነው ታርጊያት ነው ሞት ባለች ሰው ለሷ ሰጪ እሱ ታውቂዋለሽ እንደኔ ማለቆም እዛው እናንተ ናችሁ የምትታወቁት ካላወቅሽ ወይ ዝጊ አይ አይደለም ታውቂዋለሽ በደንብ አላውቀውም በቃ አላውቀውም እንደማላውቀው እኮ የዛሬ ስንት ወር በፊት መጣው አየሁት ቀደም ግን እንደምታውቂው አልነበር እንዴ ስተወሪ ነበር በቃ እሱ ምን አይነት ባህሪ እንዳለው ታውቂዋለሽ እኔ በዛ ሁኔታ ደግሞ ልጄ እንዴት ነው ጥያት ነው እኔ እንደማመኝና ያንቺ የተለያየ ነው በጣም ምክንያቱም እኔ ጋር ምስኪን አይደለም ከምስኪን በላይ ለሰው ሐሳቢ ሆኖ ነው የቀረበኝ ገባሽ በቃ ስለዚህ ታውቂዋለሽ ቢሆን ያንቺን ገንዘብ እኮ ለመውሰድ አይደለም ስለዚህ ትበላለህ ታመጣዋለህ አሁን ምን አለ ያንዳንዱን ታጣለቆ በጣም አሪፍ ስለዚህ አሁን ምን ታረጋለህ አሁን ይሄን ነገር ይዘን ወደ ክስ እንሂድ አረኔ ክስ አልፈልግም የምን ክስ ነው እኔ በቃ ስለዚህ ቆይ አሁን አዳምጡኝና ተረዱኝና በቃ በወቅቱ ገንዘብ ዕቃ ምናምን ያለችው ነገር የገዛውት ዕቃ የለም እውነት ለመናገር ይሁን እንደምታዩ ግን ገንዘቡን ባልሆነ ምክንያት በቃ ጓደኞቼም ጋር ይሁን ምንም ይሁን ዝም ብዬ አጥፍቻለሁ ስለዚህ ይሄን ገንዘብ ስራ ጀምሬ ቢያንስ ስራ እየሰራው ልመልስላትና በቃ ስራ እየሰራህ አንተ አትስከዛሬ ሁለታችሁ ምን ሲጀምር ሰጣጋባ ያስፈልግም ያው አንተም ቢሆን አሁን ንብረት ስለደረሰ ንብረቱን ተሽጦ ቢሆን እሷን ንብረት እንዲመለስ እናደርጋለን ሁለታችሁንም ወደ ህግ ትሄዳላችሁ ማለት ነው የምን ህግ ነው አንተ ቆይ ለምን ህግ ነው ወጣ አሁን ሌላ ነገር ውስጥ እንገባ ታድርጊ ነው ተነስ እሺ ልጃችሁን እዛ እስር ቤት ታድጋላችሁ እሺ እባክህን ቆይ ተነጋግረን እንፍተው በእናትህ መጀመሪያ ልጃችሁን ብታስቡ እንደዚህ ነገር ስላልገባሽ በጣም እቺ ምንም ተነጋግረን እንፍተው በእናትህ ያያት እኮ ነው እንጃው እሺ አዳምጠኝ አንዴ ብቻ አዳምጠኝ እሺ ቅድም ስለውላት አብራ ነበር ካረ ይሄው ሁሉ ጌም ሲሰሩ ነበር አብራችሁ ነው አይደል ስለዚህ ባክ ልጅ ብገር ዳቶርክ ስለዚህ ነው ወይ መጀመሪያ ልጅን ብታስቡ እኮ አዳምጠኝ መጀመሪያ እሺ አዳምጠኝ በቃ እኔ አጥፍቻለሁ እሱን ጊዜዋን አባክኛለሁ ገንዘቤን ጊዜ ህመሜን በሽታዬን ረሃቤን መልሳለህ እሺ እስር ቤት አትሰሩኝ እንመካከርና ምን መልስበት መንገድ ሊኖር ስለሚችል ተመካከር ወይ ገንዘቧን ልመልስ ከዛ ይቅር እንበባል እባክህ ልጅ ይቅር አልፈልግም እኔ ይቅር አልፈልግም እሺ በለ